የተከበራችሁ ተመልካቾቻችን ይህ አቡቀለምሲስ ሚዲያ ነው። ዛሬ መጋቢት 27 በቅድስት ቤተክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱ የሚታሰብበት ቀን ነው። እንግዲህ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከጨለማ ከሞት ከዲያብሎስ ተገዥነት ነፃ ለማውጣት ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዕለተ ዓርብ በእንጨት መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በደሙ የዋጀን ቀን ነው። እንግዲህ ይህን ቀን ቅድስት ቤተክርስቲያናችን በልዩ ልዩ ሃይማኖታዊ ስርዓቶች ነው የምታከብረው። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ደግሞ በብፁዕ አቡነ ቀሌምንጦስ አባታዊ ቡራኬ በታላቅ ድምቀት ነው የሚከበረው። ይህ በዓል ምን ይመስላል የሚለውን ተከታትለን እንመለሳለን። ፍቅር የአምላክ ልጅ ከዙፋኑ ሳበው እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት ሕይወትን የሰራውን ከበደለኞች ጋር ቆጠሩት ብሎ ቅዱስ ዮሐንስ አፈወርቅ በቅዳሴው የጌታችንን ነገረ ስቅለቱን እንደገለጸው የዓለም መድኃኒት ኢየሱስ ክርስቶስ የሰው ልጅ ከኃጢአት ባርነት ከጨለማ ሕይወት ይታደገው ዘንድ ከሰማያት ሰማያት ወርዶ ከመቤታችን ቅድስት ድንግል ማርያም ተወልዶ በዕለተ ዓርብ በመስቀል ላይ ተሰቅሎ በደሙ ገዝቶናል፣ ቤዛም ሆኖናል። ይህን የመዳን የነጻነት ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ መጋቢት 27 ትዘክረዋለች። በልዩ ልዩ ሃይማኖታዊ ስርዓቶችም ታከብረዋለች። የ2016 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለት መታሰቢያ በዓል በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ ቡራኬ በድምቀት ተከብሮ ውሏል። በክብረ በዓሉ ላይ የደብሩ ሊቃውንት ለዕለቱ የሚገባውን ስብሐተ እግዚአብሔር ያደረሱ ሲሆን የሰንበት ትምህርት ቤት ወጣቶችም ያሬዳዊ ወረብ አቅርበዋል። በክብረ በዓሉ ላይ የተገኙት የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ ሙታንን ያድናቸው ዘንድ የማይሞተው ሞተ በሚል ኃይለ ቃል ትምህርት ሰጥተዋል። ሞተ ዘኢይመውት ከመ ያህዮሙ ለሙታን ሙታንን ያድናቸው ዘንድ የማይሞተው ሞተ። ቅዱስ ዮሐንስ አፈወርቅ። በትምህርታቸው ዛሬ የምናከብረው በዓል የ5500 የባርነት የጨለማ የስቃይ ዘመን አብቅቶ አዲስ የነጻነት የሕይወት ምዕራፍ የተከፈተበት የመዳን ዕለት ነው በማለት ዕለቱን የተመለከተ ሰፊ ትምህርት ሰጥተዋል። ይህ ዕለት ክርስቲያኖች የ5500 የባርነት ዘመን የስቃይ ዘመን የጨለማ ጉዞ የተዘጋበት አዲስ የሕይወት ምዕራፍ አዲስ የነጻነት ምዕራፍ የተከፈተበት የሰው ልጅ ሁሉ ከሞት ወደ ሕይወት ነፃ የወጣበት ከሲኦል ወደ ገነት የተሸጋገርንበት የመዳን ዕለት ነውና እንኳን ደስ አለን እንኳን ደስ አላችሁ እንላችኋለን። በባህሪው ሞት የሌለበት በመንግስቱ ህልፈት የሌለበት አልፋና ኦሜጋ እግዚአብሔር በኃጢአት የሞተውን
የቀደመውን ሰው አዳምን ያድነው ዘንድ በጽድቅ ሞተ። ሙታነ ሥጋን በተአምራት ሙታነ ነፍስን በትምህርት ያድናቸው ዘንድ ከሞት ይዋጃቸው ዘንድ የማይሞተው ሞተ ይላል። ዳውም ሲጀምር ይልቅ ሞተ ዘኢይመውት ከመ ይስዓሮ ለሞት ነው የሚለው። አዎ ሞትን ይሽረው ዘንድ ሞትን ይገለው ዘንድ ሞትን ያጠፋው ዘንድ ሞትን ከባህሪው ያዋርደው ዘንድ የማይሞተው ሞተ ነው ያለው። ሞት የተባለ ጥንተ ጠላታችን ዲያብሎስ ነው። ሞት የተባለ ኃጢአት ነው። ሞት የተባለ ለ5500 ዘመን በሰው ልጅ ላይ ሰልጥኖ የነበረ የዲያብሎስ አገዛዝ ነው። ስለዚህ ይሄንን ከእግዚአብሔር የለየውን የሰው ልጅ የተቆራኘውን ሞትን ያጠፋው ዘንድ ይሽረው ዘንድ የማይሞተው ሞተ አለ ዮሐንስ አፈወርቅ። ይህም የቀደመ ሰው አዳምን ከሞት ያድነው ዘንድ ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም የተወለደው የዓለም መድኃኒት የዓለም ቤዛ የድንግል ማርያም ልጅ መድኃኔ ዓለም ከዲያብሎስ አገዛዝ ነፃ ያወጣን ዘንድ በክፎች ዘንድ እንደ ወንጀለኛ ተቆጠረ፣ መከራን ተቀበለ። የሾህ አክሊል በራሱ ላይ ደፍተው በቀራንዮ አደባባይ በመስቀል ላይ በወንበዶች መካከል ሰቀሉት። አይሁድ በክርስቶስ ላይ ተሳለቁበት፣ ምራቃቸውን እንተፋሉበት። የእግዚአብሔር ልጆች እንተፋሉበት። የሾህ አክሊል በራሱ ላይ አቀዳጩት። ያው የሾህ አክሊል በራሱ ላይ አቀዳጩት። 6666 ጊዜ ገረፉት። ስጋው አልቆ አጥንቱ 1 2 ተብሎ እስከሚቆጠር ድረስ ክርስቶስን ገረፉት። ለዚህ ነው ኢሳይያስ ወበቁስለ ዚአሁ ሐዮነ ንሕነ በክርስቶስ ቁስል እኛ ተፈወስን አለ። እኛ እንፈወስ ዘንድ የኛ የኃጢአት ቁስል ይድን ዘንድ እርሱ መድኃኔ ዓለም ክርስቶስ ስለኔና ስለናንተ ቆሰለልን። ክብርና ምስጋና ለስሙ ይሁንልን። ታዲያ በዚህ ሁኔታ የማይሞተው መድኃኔ ዓለም መሰቀል የማይገባው ክርስቶስ ለኔና ለናንተ ሲል ይሄን ሁሉ መከራ ተቀበለልን። በ6 ሰዓት በቀራንዮ ኮረብታ መስቀል ላይ አዋሉት መድኃኔ ዓለም ክርስቶስን። ቀኛዝማች ግራዝማች ሾምልን ብለው ለመሳለቅ አንድ ሽፍታ በቀኙ አንድ ሽፍታ በግራው አምተው ሰቀሉ ይላል የእግዚአብሔር ልጆች። መስቀል ላይም ባለበት ሰዓት በምድር 4 ተአምራት በሰማይ 3 ተአምራት ተፈጸሙ ይላል። በምድር መቃብራት ተከፈቱ፣ ሙታን ተነሱ፣ አለታት ተሰነጠቁ፣ የቤተ ክርስቲያን መጋረጃ ለ2 ተከፈለ ይላል። በሰማይ ፀሐይ ጨለመች፣ ከዋክብት ረገፉ፣ ጨረቃም ደም ሆነች። የአምላኬን እርቃን አላሳይም ብላ ፀሐይ ብርሃኗን ነሳች፣ ጨረቃም ደም ሆና አለቀሰች። ከዋክብትም ለክብሩ እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላል። ክብርና ምስጋና ለስም አጠራሩ ይሁን። ይሄ ሁሉ የመድኃኔ ዓለምን ክብር ገለጠ የእግዚአብሔር ልጆች። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ 7 ቃላትን ተናገረ፣ 7 ጩኸቶችን ጮኸ። እንዲህ ብሎ ኤሎሄ ኤሎሄ ላማ ሰበቅታኒ አባት ሆይ ለምን ተውከኝ አለ። እንዲሁም አባ አምሐጽን ነፍሴ ውስተ እዴከ አባት ሆይ ይህች ጽዋ ከኔ ካልታልፍ ዘንድ ባንተ ፊት ነፍሴን አደራ እሰጣለሁ ብሎ ወደ እግዚአብሔር አብ አባቱ ጸለየ፣ አመለከተ ይላል። አሁን በክርስቶስ ልመና ኖሮበት አይደለም፣ ለአዳም እንደካሰ ለማጠየቅ የተናገረው የእግዚአብሔር ቃል ነው። በዚህ የመዳን ቀን ከ5500 የጨለማ ዘመን በኋላ ገነት የተከፈተችበት እንዲሁም እስከ ቀራንዮ የታመነውን ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድን ለቅድስት ድንግል ማርያም ልጅ አድርጎ የሰጠበት እንዲሁም የመስቀል ስር ስጦታችንን እናታችን ቅድስት ድንግል ማርያምን ለቅዱስ ዮሐንስ ለኛ ለሁላችን እናት አድርጎ የሰጠበት ታላቅ ዕለት ነው ብለዋል። ጌታችንም በ11 ሰዓት በአካለ ነፍስ
ወደ ሲኦል ወርዶ ለ5500 ዘመን በግብርናተ ዲያብሎስ ተይዘው የነበሩ ነፍሳትን ነፃ አውጥቶ ወደ ገነት መልሷቸዋል በማለት የጌታችንን የስቅለቱን ነገር በሰፊው አስተምረዋል። ታዲያ በዚህ ሁኔታ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በ11ኛው ሰዓት ወደ ሲኦል ወረደ። በአካለ ስጋ ወደ መቃብር ሲወርድ በአካለ ነፍስ ወደ ሲኦል ወርዶ ለ5500 ዘመን በግብርናተ ዲያብሎስ የነበሩ ነፍሳትን ነፃ አውጥቶ ሲኦልን በርብሮ ገነት አስገባቸው ይላል። ቅዱስ አግናጢዮስ ፈጣሪን በመከራው እመስለው ዘንድ ተውኝ ብሎ እንደተናገረ እርሱ የሞተው እኛን ከሞት ያድነን ዘንድ ነውና ከሞት የዋጀንን ነፃነትን ያደለንን ከጨለማ ወደ ብርሃን ያሻገረንን ክርስቶስን መስለን መከራውን ሕማሙን እያሰብን የመንግስቱ ወራሾች እንድንሆን በንስሐ ሕይወት ተመልሰን ልንኖር ይገባል ሲሉም መልእክት አስተላልፈዋል። ብፁዕነታቸው ባስተላለፉት አባታዊ ቃለ በረከት ሊቀ ሐዋርያት ቅዱስ ጴጥሮስ ስለ ኃጢአታችን ስለ በደላችን ሰው የሆነው አምላክ እርሱ በመስቀል ተሰቀለ ብሎ እንደተናገረ ከክፋታችን ከበደላችን ነፃ ያወጣን ዘንድ በዛሬው ዕለት በመስቀል ላይ መሰቀሉን የምናስብበት በዓል ነው ብለዋል። ቅዱስ ጴጥሮስ ምን ይላል? ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፀ በሥጋሁ ይላል። ስለኛም ስለ ኃጢአታችን ስለ በደላችን ስለ ክፋታችን ጭምር ማለት ነው። ውእቱ ተሰቅለ በሥጋሁ እሱ ሰው የሆነው አምላክ ማለት ነው። አምላካችን ፈጣሪያችን ኢየሱስ ክርስቶስ እሱ በመስቀል ተሰቀለ ነው የሚለው። ከመያውፃአነ እምኃጣውኢነ ከኃጢአታችን ያላቅቀን ዘንድ ከበደላችን ከክፋታችን ያላቅቀን ወይም ነፃ ይወጣን ዘንድ ነው የሚለው። አባታችን አዳም አታደርግ የተባለውን በማድረጉ ሕይወቱ የጨለማ ሆኗል። ዛሬም እኛ ኃጢአት ስንሰራ ጉዟችን የጨለማ ነው የሚሆነው። ስለዚህ ከኃጢአት ልንርቅ ይገባል ሲሉ አሳስበዋል። እግዚአብሔር ለአዳም የነገረው ኃጢአት እንዳይሰራ ወንጀል እንዳይፈጽም ከታዘዘው ውጪ እንዳይወጣ ነው እግዚአብሔር አዳምን ያዘዘው ያስጠነቀቀው ወገኖቼ። ነገር ግን አዳም አልጸናም። አዳም እምቢ አለ። አዳም አታድርግ ያለውን ማድረግ ቻለ ወገኖቼ። አታድርግ ያለውን በማድረጉ አዳም ተቀጣ፣ መንጸፈ ደይን ወደቀ፣ ብርሃን ተገፈፈ። ያ ብርሃን ለብሶ የነበረው አዳም ብርሃኑ ተገፈፈ፣ ጨለማ ሰፈነበት ነው የሚለው። ጨለማ ሰፈነበት። ያ ብርሃን ለብሶ ብርሃን ተጎናጽፎ የነበረው አዳም እነሆ ኃጢአት ሲሰራ ብርሃኑ ተገፈፈ፣ ጨለማ ሰፈነበት በሕይወቱ ላይ ነው። ሕይወቱ ጨለማ ሆነ ማለት ነው ወገኖቼ። ሕይወቱ የጨለማ ሕይወት የጨለማ ጉዞ ሆነ ማለት ነው። የጨለማ ጉዞ። ዛሬም ሰዎች ኃጢአት ሲሰሩ ኃጢአት በሰራን ቁጥር ጨለማ ውስጥ ነው የምንኖረው ወገኖቼ። አይን እያለን የማየት እድል የለንም። አይን እያለን የማየት እድል የለንም ማለት ነው። ክፋት ስንሰራ በወንድሙ በእህቱ በአካባቢው በሀገሩ በወገኑ ላይ ኃጢአት ሲሰራ ወንጀል ሲፈጽም ሰው እግዚአብሔር ያያል፣ ግን ህሊናው ይቀጣል፣ ያመዋል፣ ይቆጠቁጠዋል፣ ይጨነቃል ወገኖቼ። ኃጢአት ሲሰራ ሁል ጊዜ ሰው እረፍት የለው። አዳም ተቅበዝዟል። እንደገና ልጁ ቃየልን ብታዩት ኃጢአት ስለሰራ ቃየል ተቅበዝዟል ነው የሚለው። ወንጀል ሁል ጊዜ ነፃነት የለውም። ነፃነት የሚኖረን እኛ እግዚአብሔር ያዘዘንን ስንሰራ ስንፈጽም ነው ወገኖቼ። ዛሬ ቅድም በስፋት የነገሩን እያየን ያለነው የእኛን ኃጢአት ነው። ዛሬ ስንቶቻችንን ኃጢአት ሰርተን ከእግዚአብሔር ያልሸሸኑ ብለን ራሳችንን ልንጠይቅ ይገባል። ምድር በኃጢአት ተሞልታ ተጨንቃለችና ወደ አምላካችን ልንቀርብ ማረን፣ ይቅር በለን፣ ፊትን መልስልን ብለን በንስሐ ልንመለስ ይገባል። ይህን ካደረግን በፍቅሩ እንጎበኛለን፣ በረከቱንም ያድለናል፣ የከበደንም ሸክማችን ይቀልልናል ብለዋል። ዛሬ ስንቶቻችንን ኃጢአት ሲያሰራን ወንጀል ያልፈጸምን ከእግዚአብሔር ያልሸሸን ስንቶቻችንን ብለን ራሳችን ማየት ያስፈልጋል ወገኖቼ። ከእግዚአብሔር ያልሸሸን ስንቶች ነን? እግዚአብሔር ፊት የቀረብን ደግሞ ስንቶች ነን ብለን መሰብ ያስባል ወገኖቼ። ዛሬ ምድሪቱ በኃጢአት ተጎሳቁላለች። የሰው ልጆች በኃጢአት ሁሉ ሰፍነዋል፣ አንድ ሆነዋል። እንደ ጦር ጉሮሮ እንደ አህያ ጆሮ ይላሉ አበው ሲናገሩ።
አንድ ሆነው ስብሐት ሰርተዋል። ክፋት ፈጽመዋል ወገኖቼ፣ ወንጀል ፈጽመዋል። ምድሪቱ ተጨንቃለች። ደረጃው ይለያያል። ሁሉም ወንጀለኛ ሆነዋል ወገኖቼ። ስለዚህ ይህንን ነው እኛ እግዚአብሔር ፊት ስንቀርብ ቅድም የነገርኳችሁ መስቀሉ ስር ሆነን ማረን ነው። ወደ ላይ ወደ ፈጣሪያችን ማረን፣ ይቅር በለን፣ እባክህን አምላካችን ፊትህን መልስልን ማለት ያስፈልጋል ወገኖቼ። ፊትን ወደኛ መልስልን። አጥፍተናል፣ በድለናል፣ አስቀይመናል፣ አንተን ከሥርዓትህ ወጥተናል፣ ከሕግ አፈንግጠናል ማለት ያስፈልጋል ወገኖቼ። ይህንን ነው የምናስታውሰው። ይኸው ከሆነ የእግዚአብሔር ፊት ወደኛ ይመለሳል፣ የከበደን ይቀለናል፣ የራቀው ይቀርባል። ጽድቅ በመስማት ሳይሆን በመስራት ነው እንዳለው ቅዱስ ጳውሎስ ክርስትና የሚገለጸው በስራ፣ በትህትና፣ በፍቅር፣ በሰላም ነው ሲሉም ተናግረዋል። መስማት አይደለም በመስማት አልጸድቅም ይላል ቅዱስ ጳውሎስ ሲናገርም፣ በመስራት ነው እንጂ ይላል። በመስማት የሚጸድቅ የለም። በመሰረቱ በመስራት ነው። ክርስትና የሚገለጸው በስራ ነው ወገኖቼ። በስራ፣ በትህትና፣ በፍቅር፣ በሰላም አንዱ ለአንዱ በመሆን ነው። አንዱ ችግር ውስጥ አንዱ ሲገባ ነው ክርስትና የሚገለጸው ወገኖቼ። ስንት ችግረኛ አለ፣ ስንት መከራ የሚጎበኘው ሰው አለ፣ ስንት የተጨነቀ ሰው አለ ወገኖች። በጎረቤታችን በአካባቢያችን ስንት ችግረኛ አለ። በችግሩ የሚያዝን በመከራ ውስጥ የሚማቅቅ ስንት ችግረኛ አለ ወገኖች። ያን መጎብኘት ግዴታ አለብን። ያን ስናይ ነው እግዚአብሔር እኛን የሚያየን። ያን ስንጎበኘን ነው እግዚአብሔር እኛን የሚጎበኘን። አለበለዚያ ግን ምክንያት በመፍጠር አዳም አባታችን ምክንያት ፈጥሮ ነበር። ለምን አጠፋ፣ ለምን ያዘዝኩን አደረክ፣ አላዘዝኩን አደረክ ቢለው ምክንያት ፈጥሮ ነበር አዳም። ግን ከቅጣት አላመለጠ ወገኖቼ። ተቀጥቷል አዳም። አዳም ተፈርዶበታል። ብርሃኑ ተገፏል። መንጸፈ ደይንም ወርዷል። ያጋንንት ተገዢ ሆኗል አዳም። ያ ክቡሩ ሰው ትልቁ ሰው ፍጥረት ማለት ነው። ያጋንንት ተገዢ ሆናል። ዛሬ ሰው ኃጢአት በሰራ ቁጥር ያጋንንት ተገዢ ነው። የሰይጣን አሽከር ነው ወገኖች። ከእግዚአብሔር ወጥቶ የሰይጣን አሽከር ነው የሚሆን። ክፋት ሲሰራ፣ ወንጀል ሲፈጽም፣ ምቀኝነት ሲኖረው፣ አንዱ በአንዱ ሲነሳሳ፣ ሰላምን ሲያደፈርስ፣ ሀገር ሲያውክ፣ ቤተሰብ ሲያውክ፣ አካባቢ ሲያውክ፣ ቤተሰብ ሲያውክ የሰይጣን አሽከር ነው የሚባለው። ጌታችን በመሰቀሉ ሕይወት አግኝተናል፣ እርሱ ሞቶ እኛ ከብረናል፣ እርሱ ተዋርዶ እኛ ከፍ ብለናል በማለት ዕለቱ ሕይወት ድህነት ያገኘንበት መሆኑን በሰፊው ገልጸዋል። ዛሬ አምላካችን ያ ላይ በሰው ልጆች የሰው ልጆች ሊያድን መጥቶ በሰው ልጆች ክፋት ምክንያት በመስቀል ላይ ወጥቶ ተሰቀለ። ግን በመስቀሉ ደግሞ ተሰቅሎ ሕይወትን አገኘንበት ማለት ነው። ሕይወት አገኘን። አምላክ ተሰቅሎ እኛ ሕይወት አገኘን። እሱ ሞቶ እኛ ከበርን። እሱ ተዋርዶ እኛ ከፍ አልን ወገኖቼ። እግዚአብሔር የተመሰገነ ይሁን። እንዲህ ያለ አምላክ ነው ያለን ወገኖቼ። እሱ ዝቅ ብሎ እኛ ከፍ ያልንበት ወገኖቼ። እሱ ተሰድቦ እኛ ክብር ያገኘንበት ክብር ያገኘንበት ዕለትና ሰዓት ነው ዛሬ የምናከብረው። በመጨረሻም ብፁዕነታቸው አምላካችን ዋጋ የከፈለልን ስለሆነን በደም ዋጋ የተገዛን ስለሆነን በክብር መገኘት ያስፈልጋል ሲሉም አባታዊ መልእክት አስተላልፈዋል። አምላካችን ለኛ ዋጋ የከፈለልን ስለሆነ እኛም በክብር በዋጋ የተገዛን ስለሆነን በክብር መገኘት ያስፈልጋል። እግዚአብሔር ባስቀመጠልን ሥርዓትና ሕግ ጸንተን መኖር ያስፈልጋልና እግዚአብሔር በበረከቱ ሁላችሁን የሚጎብኛችሁ የሰማነውን ሕይወታችን ያዋህድልን። ክብረ በዓሉ መላከ ሰላም ቆሞስ አባ ለመለኮት አሰፋ የጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያንና በስሩ ያሉ አድባራት አስተዳዳሪ፣ የኔታ ያዕቆብ ተክለ አረጋዊ የአራቱ ጉባኤያት መምህር፣ የሀገረ ስብከቱ የየክፍል ኃላፊዎች፣ ሊቃውንተ ቤተክርስቲያን፣ የአብነት መምህራንና ደቀ መዛሙርት፣ የከተማዋ የሰንበት ትምህርት ቤት ወጣቶች እንዲሁም በዓሉን ለማክበር ከተለያዩ አካባቢዎች የተሰባሰቡ በርካታ ቁጥር ያላቸው ምዕመናን በተገኙበት በድምቀት ተከብሮ ውሏል።
የተከበራችሁ ተመልካቾቻችን የ2016 ዓመተ ምህረት የጌታችን ጥንተ ስቅለት ክብረ በዓልን በደብረ ብርሃን ከተማ ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን የነበረውን ክብረ በዓል ያስቃኘንበት መርሃ ግብራችን የስካሁኑ ነበረ። አቡቀለምሲስ ሚዲያን የዩቲዩብ ገጹን ሰብስክራይብ በማድረግ የአቡቀለምሲስ ሚዲያ ቤተሰብ እንድትሆኑ ጋበዝን። የቅዱስ መስቀሉ በረከት ከሁላችን ጋር ይሁን። መልካም ጊዜ